ሰላም የፊልሞሎጂ ፖድካስት ተከታታዮች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ከጀርባዬ ኑኑሻ እና ኑ ግርማ ዛሬ ምናኑ ትገኛለች። እንዴት ነሽ? አለሁልቃሊ። ምንድነው እየበረደሽ ነው? ክረምት እኮ አይደለም በጋ ነው። የአዲስ አበባ አየር ተቀየረ? አልተቀየረም። እኔ አልለመድኩም፣ እየለመድኩት አይደለም። ጊዜ ያስፈልገኛል፣ ጊዜ ስጡኝ። ኦኬ ዲያስፖራ ነሽ? ከዚህ ንግግሬ እንደሚረዱት ከበረሃ ነው የመጣሁት። አዎ እሺ። ዛሬ ስለምንድነው የምናወራው? ሁለታችንም ስትራግል ያደረግንበት ሁለታችንም ኤክስፒሪየንስ ያደረግንበትን ነገር ነው የምናወራው። ስለ ፊልም ጽሁፍ ነው ዛሬ የምናወራው። ለብቻ መጽሐፍ ከሌሎች ጻፊዎች ጋር ኮላቦሬት አድርጎ መጽሐፍ ምን አይነት ቻሌንጆች አሉት የሚለውን ለማውራት እንሞክራለን። ከምን እንጀምር? እንዴት ዲሳይድ አደረክ ከሚለው ወይም ደግሞ ለምን ኮራይተርን አስፈለገ? it's your idea አይደለ? አዎ ያ ለምን አስፈለገ? እንዴት ዲሳይድ አደረክ? እስከ ዛሬ እንግዲህ ፊልም ሰርቼ አላውቅም። እዚህ ሙያ ውስጥ ከገባው ጀምሮ የራሴን ሙሉ ጊዜ ፊልም ሰርቼ አላውቅም። በሾርት ፊልም ነው የምታወቀው። ብዙ ሾርት ፊልሞችን፣ ዶክመንተሪ ፊልሞችን፣ ዩቲዩብ ኮንተንቶችን፣ ቲቪ ሾዎችን ምናምን እሰራለሁ። ነገር ግን የራሴ ሆነ ሚውዚክ ቪዲዮስ መዝሙር ክሊፕ ሶንግ ቪዲዮስ ነው የሚባለው እና በእነሱ ነው እስከዛሬ ስሰራ የነበረው። የራሴን ፊልም የመስራት ህልሙ ነበረኝ። ወደ ፊልም ስክሪፕት ለመቀየር ወይም የፊልም ታሪክ የፊልም ስክሪፕት ለማድረግ ማሰባቸው ስቶሪዎች ነበሩ። ከነዛ ስቶሪዎች ውስጥ ሁለቱን መረጥኩኝ። ሁለት ስቶሪዎችን መረጥኩኝ። እንደውም ላስት ይር አንደኛውን አሁን ከእኔና አንቺ ምንጽፈውን ሳይሆን ሁለተኛውን ነበር ልሰራ የነበረው። ሁለተኛው ምን ይፈልጋል መሰለሽ? ብዙ ሎኬሽኖች አሉት። ታሪኩ በጣም ሶፊስቲኬትድ ነው። በአንድ ፊልም የሚያልቅ አይደለም ታሪኩ። ሁለተኛ ፓርት ይፈልጋል ምናምንና ሳስበው ካለኝ በጀት ካለኝ ታይም ምናምን አንፃር the Taylorን ሾርት ፊልም አድርጌ ሰርቼዋለሁ። እሱን በአዲስ ስቶሪ በአዲስ ክሩ በአዲስ ካስት ወደ ፊቸር ፊልም አድርጌ በቀይሮ ብዬ አሰብኩኝ። ወደ ፊቸር ፊልም የምቀይርበት ሐሳብ አለኝ። እንዴት እንደማሳድገው እንዴት እንደምሰራው ውስጥ ያለ ሴሚናሪ ስንማር ፊልምን ስንማር 3ኛ ዓመት ላይ የመመረቂያ ፊልማችን ሆኖ ተመረጠ። ባጋጣሚ ለምንድነው ሴሚናሪ እንደተማርክ ማላቀው? እንዳስተማርክ ብቻ ነው ማቀው። ይገርማል። የተፈረ ነው ብዬ ነው ማስበው። ከዛ በፊትማ ማስተር ነው የተማርኩት። ከዛ በፊት ማስተር ተመረጠ። እሱ ሜንሽን ስታረክ ሰምቻለሁ ማለት ነው። ከዛ በፊት ማስተር የተማርኩት ያው በዲግሪ ደግሞ ሴሚናሪ ነው የተማርኩትና የኔ ፊልም ባጋጣሚ አይመረጥም ነበር። ሁለተኛው ሴሚስተር ላይ ሌላ የክላስሜታችን ሌላ ስቶሪ ተመረጠ። ከዛ በኋላ ስቶሪው ገና በኮንሰፕት ደረጃ በሐሳብ ደረጃ ላይ ነው የነበረው። ዴቨሎፕ ያደረግነው በቲም እኔ የቲሙ ፕሮጀክት ሊደር ነበርኩኝ። በቃ ጸሐፊውን አሲስት ያደረግነው ፎሎ አፕ ያደረግነው ምናምን ለመስራት ሞከርን። ስክሪፕትድ ሳይሆን ኦልሞስት ፕሮጀክቱ የሚሰራበት ታይም ደረሰ። ከዛ በኋላ እኔ ከዛ በፊት ቴይለርን ስክሪፕት በቃ ሾርት ፊልም ላደረገው ስክሪፕት እየጻፍኩኝ ምናምን ነበር እና በቃ መሆን አልቻለም። ፕሮጀክቱ ፌል አደረገ። ፕሮጀክቱ ፌል ሲያደርግ በቃ ሌሎች ተማሪዎች ስክሪፕታቸውን ማምጣት አለባቸው። ስክሪፕታችሁን ይሄን ያህል ጊዜ ያላችሁ ፕሪፔርድ የሆነ ስክሪፕት ካላችሁ አምጡ ተባለ። ማንም አላመጣም። የኔ ደግሞ የተጻፈ ስክሪፕት ስለነበረ የተወሰኑት ክላስሜቶች ጓደኞች ምናምን የሚያውቁት ስቶሪ ስለነበረ በቃ የኔ ተሰራ ማለት ነው። እና ከተሰራ በኋላ እኔ ብቻዬን ነበረ ምጽፈው። በቲም ልንሰራው ስንል ግን ምን ሀፕን አደረገ?
ቲሙ የሚያምንበት ሐሳብ የሚያምንበት ስቶሪ ምናምን መሆን አለበት ግሩፕ አሳይመንት አይነት ነገር ስለዚህ ምን አይነት ውጥረት ውስጥ ገባው መሰለሽ እኔ ፊልሙን ለመስራት ካሰብኩት መንገድ እኔ ፊልሙን ለመናገር ካሰብኩበት መንገድ ቅርጹን እየቀየረ መጣ ማለት እኔ ለመናገር የፈለኩበት መንገድ ስቶሪ ፍሎው ምናምን አብዛኛውን ሰው አላስማማውም ወይም አልተረዳው ከዛ በኋላ በማልፈልገው ወይ ምናምን መሄድ ጀመረ ስቶሪው ማለት እኔ እየጻፍኩ የምመጣው በዊክሊ ፕሬዘንት አደርጋለሁ ፒች አደርጋለሁ ሐሳብ ይሰጠኛል ምናምን ሐሳብ ልውጦች ክርክሮች ምናምን ነበሩ ምናምንና አስቢው 12 ሰው 10 ከኔ ጋር 12 ነን 11 ሰው የተለያየ ፐርስፔክቲቭ ነው የሚሰጠኝ እና በጣም ቻሌንጂንግ ነበረ እና የሆነ ሰዓት ላይ እንደውም አልጽፍም በቃ ይቅር በቃ ሌላ ይሰራ ከፈለገ አንስራ ምናምን ብዬ ነበርና ምንድነው ግልፍተኛ መጥቶ ተብዬ ነበር ካልተረጋጋ ከዛ በኋላ እውነት በጣም ያስጠላ ነበር ማለት እንደ ጸሐፊ it's your idea now on የምታረጋው ነው ኤክሳይትድ የምትሆንለት ነው የምትወደው ነው የራስ ኤክስፕሬሽን አለ ምናምንና የ11 ሰው እንትን ሲጨመርበት በራሱ መንገድ እንድጽፍለት ነው የሚፈልገውና ያንን ሚት ማድረግ አልቻልኩም እና የሆነ ሰዓት ላይ እንደውም በቃ የተወሰኑ ሰዎች ከቲሙ ሰሌክት ተደርገው በቃ ሐሳቡን ዴቨሎፕ እናርገው ምናምን ተባለ አንድ ቀን ቁጭ ብለን በቃ የተወያየን ምናምን ለመጻፍ ሞከር እንደውም ቪዲዮውን ካገኘሁት ማስገባት ይችላል ከዛ በኋላ እንደሱም ሆኖ ባይዘው ሳቲስፋይድ በመሆንበት መንገድ ወይም ስቶሪው መናገር በመፈልግበት መንገድ ልናገር አልቻልኩም ሶ እንደዛ ሆኖ በቃ ምንም አማራጭ አልነበረኝም ተሰራ ከተሰራ በኋላ ለአንድ አይፍታ የሚባል ውድድር ላይ በሱ ፊልም ተሳተፍንና አሸነፍን ኢንተርናሽናል ፌስቲቫል ለመሳተፍ እድሉ ተመቻቸልን ከዛ በኋላ ኢንተርናሽናል ፌስቲቫል መሄድ ካልቀረ እንደ አዲስ እንስራው ተባለ በአዲስ ካሜራ ያኔ ሉሚክስ G7 በሚል ካሜራ ነበር የሰራ ነው ሚረርለስ ካሜራ ነው ዛለ ብላክ ማጂክ 4K ምናምን ያኔ በቃ ዘናጭ ካሜራ ነበር በሱ ምናወራው ስንት አመት በፊት ነገር ነው 4 አመት 5 አመት ኦኬ በፊት ኦሬዲ ፊልሙን የመጀመሪያው መመረቂያ ፊልም የሰራ ነው ኮሮና ከመግባቱ በፊት ኦኬ ኮሮና መች ነው የገባው 2000 ስንት ነው 11 ማለቂያው ወይ 2012 ማለቂያው ላይ ነው የገባው ኦኬ ነው ሶ የዛን ሰዓት ነው የዛኝ 2012 ግማሽ ሴሚስተር ላይ ማለት ነው ከዛ በኋላ ሁለተኛውን ደግሞ የሰራ ነው በአመቱ መሰለኝ ኦኬ ፊልሙም ተቋርጦ ነበር ማለት በአመቱ ሰራ ነው ከዛ በኋላ ኢንተርናሽናል ፊልም ፌስቲቫል ላይ መሳተፉ ካልቀረ ፕሮዳክሽኑንም ካራክተሮቹንም ስቶሪውን ዴቨሎፕ አድርገን እንስራ ተባለ ሶ እዚህኛው ላይም ሲሰራ አይፍታ የሚባል የውጭ አውሮፓ ውስጥ የሚገኝ የፊልም ተቋም ነው እና በእነሱ ሜንቶርሺፕ ነው ፊልሙን የምንሰራው ስለዚህ እነሱ ደግሞ በተወሰነ መልኩ ስቶሪው ሼፕ አፕ እንዲሆን ፈለጉ ሶ የካራክተሩ ፐርስፔክቲቭ ቴይለሩ ነበረ አሁን ደግሞ ወደ ሴቷ ሄደ ማለት በቃ ስቶሪው እንትን አለ ተቀያየረ እና ለሁለተኛ ጊዜ ስቶሪውንም ሰርቼ ሳቲስፋይድ አልሆንኩ that's why feature film ማረግ ያሰብኩበት ምክንያት በሾርት ፊልሙ መናገር የፈለኩትን ነገር መናገር አልቻልኩም መናገር ያልቻልኩ ሾርት ፊልም ስለሆነ ሳይሆን በቃ እዛ ላይ ከስቶሪ አንፃር ኢንቮልቭ የሚሆኑ ፓርቲዎች ነበሩ እሺ ለአድማጮቻችን አልኩኝ ታውቃለህ እኔ ከካሜራ ጀርባ ስለሆንኩኝ ሬዲዮ ላይ ያለው ነው እንደሚመስለኝ ያላ ለኦዲየንሱ ኮንፊውዚንግ እንዳይሆን ሶ አሁን ኮራይተሮች በመጡ ቁጥር ወይም ደግሞ ሌሎች ፓርቲዎች በተሳተፉ ቁጥር ሐሳብን እንዳትናገር ያረጋ ነበር ሲል ደግሞ ኮራይተር ባይ ዘ ዌይ ኮራይተር አይደሉም ፕሮጀክቱ ላይ ሚሳተፉ ባለሙያዎች ናቸው ግን at the end of the day ሐሳቡን ሼፕ ሲያረጉት ነበር ግን እነሱ እኮ ቢጽፉት ለምሳሌ እኔ ብቻ ባልጽፈውና ሌላ 2 3 4 ኮራይተር ቢኖር እየተከፋፈልሽ ትጽፊዋለሽ ወይም ጀስት በቃ ይቀላል ቻሌንጁ ይቀላል ስቲል ግን እሱ ሳቲስፋይንግ ይሆናል ወይ አሁን ያጣህ የነበረውን ሳቲስፋክሽን ከስቶሪ አንቺ ከሆነ መቼም ቢሆን የሆነ እንትን አለው ሁሉም የራሱን ምንድነው እሺ
ሶ ሁሉም የራሱን ሐሳብ ሁሉም የራሱን ሐሳብ የራሱን ስቶሪ ቴሊንግ የራሱን ናሬቲቭ ለመጻፍ ነው የሚሞክረው ስለዚህ ነገሩን የሚያይበት እይታ ሌላ ነው የሚሆነው በቃ ፊልም እንትን ብዬ ነው ስለዚህ ወደ ፊቸር ፊልም ልታመጣው ስትወስን ፕሬፈረንስ ኮራይተር ባይኖረ ነው ማለት ነው የሚሆነው by the way ያ ሐሳብ ነበርኝ በቃ ከጻፍኩት እኔ ብቻ ነኝ የምጽፈው ማንንም ሐሳቤን አይረዳም እኔ መናገር በፈለኩበት ሌቭል ማንንም ሊናገርልኝ አይችልም ስለዚህ እኔ ነኝ መጻፍ ያለብኝ ስጽፍም ለማንንም አልናገርም ብዬ ነበር ግን ብቻዬን መጻፍ እችላለሁ ከትምህርት ቤት ከወጣው በኋላ የገባውበት ኮሚትመንት ግን የተለየ ሆነ የራሴ ስራዎች ጀመርኩኝ ምናምንና ብዙ ኃላፊነቶች ኖሩብኝ ሶ በዛ ኃላፊነት ውስጥ ደግሞ አይምሮ ውስጥ ያለውን ስቶሪ በመፈልገው መጠን ወደ ፊልም ስክሪፕት መቀየር አልቻልኩም ስለዚህ ፎከስድ መሆን አልቻልኩም ብዙ ዲስትራክት የሚያደርጉኝ ነገሮች ነበሩ ስለዚህ በነዛ ሁኔታ ውስጥ እስከ ቅርብ ጊዜ ካንቺ ጋር እስከምገናኝ ድረስ ኮራይተር አላገኘውም ነበር ማለት እንትን ሁለት ልብ ነበርኩኝ እፈልጋለሁ አልፈልግም የሆነ ሰዓት ላይ የሆነ ጻፊ ሳገኝ ምናምን እንደዚህ ቢሆን እንደውም አንድ ጻፊ ቲቪ ድራማዎች በመጻፍ ነው የሚታወቀውና ጠይቄው ምንድነው ያልኩት አንድ ሐሳብ ቢሰጥህና ያንን ሐሳብ በምን ያህል ጊዜ መጻፍ ትችላለህ እንደገና ይከብዳል ወይ ይከብዳል ወይ የሚል ጥያቄ ጠይቄው ነበር እና ሞክሬ ነበር ሰው በአጋጣሚ ካንቺ ጋር ተገናኘን እስኪ ሶ ሞመንት አውሪልን መገናኘታችን እውን ሆነ ነው በአጋጣሚው እኔ honestly speaking በቃ ልክ ሐዋሳ ነበርኩኝ አይደለ for the past 3 years ምናምን ሐዋሳ ነበርኩኝ አዲስ አበባ ነበርኩኝ ከዛ ሙቭ አድርጌ ሐዋሳ ቆይቼ ስመለስ ነው ከሱ በፊት እንተዋወቃለን ማለት ነው አይደለ ትምህርት ቤት እንተዋወቃለን ሴሚናሪ እንደ እኔ ያስተማርኩኝ አንተ እየተማርክ ምን ለምን ወስቀው አንቺ ለምንድን ነው መስቀው እኔ እንዲሁ መሳቅ ስለምወድ ነው ሰው ተማሪክ ነበርኩኝ ናይት ስኩል ከዛ በኋላ እዛው ተማሪ ሆኜ ደሞ አንተ የሬዲዮ ፕሮግራም ነበረ እኔና ካሜራዬ ሶ እዛ ላይ ነው የምንተዋወቀው ኮሮና ገባ ኮሮና ታመምን በተለያየ ኢንሲደንት በኮሮና ምክንያት ወደ ሐዋሳ መመለስ ነበረብኝ ክላሱም ሪሞት ሆነ አይደለ ኦንላይን ነው አብዛኛው ክላስ የነበረው ትንሽ ኮርሶች ነበሩ ግዴታ በአካል ምንገኝበት እሱን ጨራረስን የሆነ ያህል ኮርስ ቀረን ኦንላይን መማር ምንችለው ከዛ ወደ ቴሲስ ወደ ፔፐር ልንገባ ነው ምናምን ሄድን በቃ ከዛ አላቅም በእውነት 3 አመት አለፈ ከዛ በላይ አይ ቲንክ ባይዘውኝ ሐዋሳ ትሄጃለሽ ብዬ ያልጠበቅኩም ሄደሽ በዛው ቀለጥ ከሚሉኝ ሰዎች መካከል ነበርክ ባይ ዘ ዌይ የሆነ መሃል ላይ ስናወራ የምርሽን አመረርሽ እንዴ ምናምን የሚሉኝ ሰዎች አሉና አንተ አንዱ ነበርክ እና አዲስ አበባ ካሜራዎቹ እየቀረጹ ነው ሹር እሺ አዲስ አበባ ብዬ እንደዚህ ላይክ አዲስ አበባ መሄድ አለብኝ in 2017 አይነት ፕላን አልነበረኝም ግን እነዚህ መስራት መፈልግባቸው ስኪሎች አሉ አይደለ writing በለው whatever like ሌሎች ያሉኝን ስኪሎች ላይ በደንብ በመሰራበት environment ግን እፈልግ ነበር so finally በቃ እዚህ ስራ አገኘሁኝ እሱ በሱ አስገዳጅነት ወደ አዲስ አበባ ድጋሚ ሙቭ ላደርግ ሆነ እና ኮንታክት ሪካርድ እሺ አሁን እንቀጥል so move ላደርግ ሆነ ስለዚህ I had to contact people የተለያየ ኤሪያ ላይ ያላችሁ ሰዎች ጋር ሜሴጅ ልክ ያለሁኝ ነው በጣም ብዙ ሰውም ባልል ብቻ በቃ አለ አይደለ እኔ የምፈልገውን የስራ environment ሰጡኛል ብዬ ማስባቸው ሰዎች ጋር ቴክስት አድርጌያለሁኝና ከዛ ሳይሰቴ ሰመረ ሶ ደወልሽልኝ ሶ ስደውይልኝ ምንድነው ያልሽኝ ቃል በቃ ወደ
አዲስ አበባ ለመጣ ነው ሶ ስራ ጀምር ያለው ስለዚህ በዚህ ስፔሲፊክ ቀን ምሰራቸው ስራዎች ካሉ ጽሁፍ ከሆነ ፖድካስቱንም ማብረር መስራት ምንችል ከሆነ ምናምን ብለሽ አወራሽ ፖድካስት ላይ ስቱዲዮን አቋለው መጥቻ አቃለው ምናምን ከሱ በፊት እና ሶ የጽሁፍ ስራዎች አሉ ምናምን ስትይ ክሊክ አደረገ ማለት ነው ስለዚህ በቃ ስትመጪ እናወራለን አልኩሽ መጣሽ እንደዚህ መታወቂውን ስቶሪ ወደ ፊቸር ፊልም የመቀየር ሐሳብ አለኝ ሶ የጀመርኩት ፕሮሰስ አለ ጽሁፉን በተወሰነ መልኩ ለመጻፍ ሞክሬያለሁ ብዙ ድራፍቶች ሄዷል ምናምን ግን ወደ ፊቸር ፊልም እኔ በመፈልገው መንገድ ሐሳቦቼን በደም ኮንሰንትሬትድ ሆኜ ማስፈር አልቻልኩም ብዙ ዲስትራክሽኖች ነበሩብኝ ስለዚህ አሲስታንት ራይተር ያስፈልገኛል ብዬ አወራውሽ እሺ ከዛ ነው ኤክሳይትድ ሆንኩኝ ከዛ የተገናኘ ነው actually ስክሪፕቱን ከላክልኝ በኋላ አንብቤው ነው አይደል የተገናኘ ነው አይደለም መጀመሪያ እዚህ ቢሮ ተገናኘን ከዛ በኋላ ስክሪፕቱን ላኩልሽ ከዛ በኋላ አቢሸብሊ ያው ቢሮ ስንገናኝ was just like co-write እንደምናረግ አይዲያውን ያወራ ነው ስለ ስክሪፕቱ ስፔሲፊክ ወሬ አላወራንም ቴይለርን ግን አውቀዋለሁኝ እኔ ባክ ኢን ስኩልም አውቀዋለሁና ከዛ በጣም ኤክሳይትድ ሆንኩኝ ግን ደግሞ ኤክሳይትመንቴና ላይፍ እየሰጠኝ የነበረው ኢነፍ ታይም አልነበረም አንተ ነው እንኩኝ እኔ አዲስ አበባ ስመጣ ታይም ሜክ ማድረግ መቀመጥ even like ሌሎችም ስቶሪዎች አሉ that I'm working on ያው ስቶሪስ ላይ ስለምሰራ ማለት ነውና ጊዜ ጠፋ እና መሃል ላይ ዲስአፖይንት እንዳረኩም ይሰማኛል አይ መጥቼ ቁርጡን ንገሪኝ አልኩሽ ትጽፋለሽ አጽፊኝ ተስፋ ሰጥቶ ወለም ዘለም የለም መጽፊ ከሆነ ንገሪ ማጽፊ ከሆነ ደግሞ ራሴ ጽፈዋለሁ ጊዜና አመቻችቼ አልኩሽ it's just like every other conversation like አሁን የሆኑ ሰዎች ቢዝነስ ለመስራት አስበው ምናምን አብረት ተቀመጣለ እንደዚህ አይነት ሐሳብ አለኝ እኔ ማለኝ እኮ ምናምን እንደዚህ እናረጋለን እንደዚህ the same energy ላይ ተቀራራቢ እድሜ ላይ ተቀራራቢ ፍላጎት ላይ ምናምን ስትሆን ያለ ኢነርጂ አለ ሁሉ ጊዜ ከዛ በኋላ ላይፍ ይመጣል ማለት ነው ወደ ቤት ስትመለስና እኔ ራሴ ገና ሴትን ለማድረግ እየሞከርኩ ምናምን ነው ካንተ ጋር ስናወራ even ስኬጁሌን ራሱ በጣም እርግጠኛ አልነበርኩም አይደለ like besides የሆነ ፊክስድ የሆኑ ቀኖች አሉ በሳምንቱ ለቀን ምናምን ማይነኩ የቀሩትን እንዴት አርጌ ምኑን ለምን እንደምጠቀም አላቅም ነበርና ከዛ መሃል ላይ ችግሩ የነበረው ጊዜሽን ባመቻቸት ነው እንጂ መጻፍ መቸገሩ አይደለም ከዛ በፊት ግን ቻሌንጅ የሆነብሽ አይ ቲንክ ስናወራም ስለነበረ ስቶሪውን መረዳት እኔ በገባይ ልክ እኔ በማቀው ልክ እኔ መስራት በመፈልገው ልክ ካራክተሮቹን ስቶሪዎቹን ስቶሪ ፍሎውን መተላለፍ ይፈልገውን መልእክት ስቶሪው ልዩ ያረጋውን ነገር ማወቅ አንቺ ደግሞ ምን ልጨምሪ እንደምትሺ ማወቅ ሌላው ቻሌንጅ ነበር እሺ ስለ ስቶሪ እንትን አይደለ መጀመሪያ ፈርስት ኤክስፒሪየንስ ነው በምንም ሁኔታ ፊቸር ፊልምን በለው ወይም ለሾርት ሙቪም በለው ወይም ወግም በለው ግጥምም በለው ሰው ጀምሮ የጨረስኩት ያለም ወይም ደግሞ ሰው ጀምሮ እዛ ላይ ዴቨሎፕ አድርጌ አላቅም the usual process እኔ ጋር ያለው ሐሳብ ይመጣልኛል ሐሳቤን በመፈልገው መንገድ እናገራለሁ ያልቃል እንደዛ ነው የሚሆነው ስክሪፕት ላይ ሰርች አቃለሁ ስክሪፕቶች ኮሜንት አድርጌ ነው ማቀው እንጂ በዚህ አይነት ብቻ በኮራይቲንግ ምንም አይነት ኤክስፒሪየንስ የለኝም ስለዚህ እንዴት ነው ስቶሪውን ቃል የሚያየው የሚለውን ይሄኛው ዘጋ ይሄ ነው መሰለኝ በጣም ኢምፖርታንቱ ሄሎ ማስቲካን የት እንደምታስቀምጥ ህዝቡ ባይ ደስ ይለኛል so ስቶሪውን ቃል እንደሚያየው አርጌ እንዴት ማየት እችላለሁ የሚለው አንድ እንትን ነው የሚሆነው ማለት ነው አዲስ ኤክስፒሪየንስ ነው ከዛ ደግሞ ግዴታ ነው because ከስክራች እየጀመርኩ አይደለም there's a reason የሆነ ሰው ኮራይተር እንደሆነ የጠራኝ ምክንያት አለ ስቶሪ ኮስቲል በተለያዩ ብዙ በጣም 1 ሚሊዮን ምናምን መንገዶች መነገር ይችላል ግን የሐሳቡ ባለቤት ደግሞ እንዲነገር የሚፈልግበት መንገድ አለ እሱን ማግኘት ይፈልጋልና እሱን ለማግኘት ከስክሪፕቱ ጋር እየመላለስኩ ያነበብኩ ምናምን ቆይቻለሁ ግን ገሷት እሱ ያነበብኩበት ፓርት ከነገረኝ በላይ
እየጻፍን በሄድን ቁጥር ስናወራ እኔ ከፈለክበት አቅጣጫ ዲቬት ሳረግብ ስትመልሰኝ ምናምን ያለው ፕሮሰስ ነው ሞር ምትፈልገውን እንዳቅ ያረገኝ የመጣሁት so yeah so I think ሌላው ቻሌንጅ ስቶሪውን አብረን አይደለም የጀመርነው almost አብዛኛው percent እኔ ሰርቻለሁና የተሰራ ነገር ላይ ወይም የተጀመረ ነገር ላይ መጥቶ ለመጻፍ መሞከር I think ያስቸግራል እንዳልሽው የኔን ሐሳብ የጻፊውን ሐሳብ መናገር በፈለገበት መንገድ ተረድቶ ያንን ማስቀጠር የሚፈልግ ይመስለኛል so ጻፊ ነሽ so መቆያ የሚል የወግና አጫጭር ልቦለድ አለሽ መጽሐፍ so የመጽሐፉ ኤክስፒሪየንስ አለሽ ግን ፊልም የመጽሐፍ ኤክስፒሪየንሱ የለሽም yeah so የሁለቱ script again for the first time machine እንደጻፍ ታውቃለህ እኔ when I was 15 I remember like exhaustively every night የምጽፈው script ነበር አሁን 16 ነሽ ስለ እድሜ ባናወራ እሺ እድሜ ነግሬ ያውቃለሁ ግን ቃል አይ መገመት ገምታ እሺ ችግር የለውም ገምት ግድ የለም 25 ማርያምን ምን ነው እሺ this is not part of the video እሺ እንቀጥል 25 ያማልዴ ከተመረኩ 8 አመት እኮ ነው እሺ 28 29 ማን እሺ ምን ነበር የጠየከኝ ድገመኝ so ሁለቱ መጽሐፍና የፊልም ስክሪፕት መጽሐፍ ልዩነቱ ምንድነው አንቺን ቻሌንጅ ያደረገሽ ማለት ነው so የመጀመሪያው ኤክስፒሪየንስሽ ነው አይደል ያ ስለዚህ የሾርት ፊልም ስክሪፕቶች ምናምን ስክሪፕት መጽሐፍ የሚባለው ነገር ተለማምጃለሁ ላይክ ባክ ኢን ስኩልም ይሁን በራሴም ምናምን ተለማምጃለሁ ተጽፎም የተቀመጡ ይኖራሉ ወይም ደግሞ ስክሪፕት የሚጽፉ ጓደኞች አሉኝ ከነሱ ጋር አብረን ሪቪው አድርገን ምናምን ስለምናቅ ይሄ ፎርማት ዋይዝ ምንድነው ዲፈረንሱ ወግና የፊልም ስክሪፕት ምናምን የሚለው እሱ ዲስቲንክሽኑን በደንብ አውቀዋለሁኝ ግን ወደ ሪል ኤክስፒሪየንስ ሲመጣ I can say this is like የመጀመሪያው ኤክስፒሪየንስ ነው ማለት እችላለሁ so የመጀመሪያው ነው ከዛ ደግሞ እኔ ሐሳቤን እዛ ወግ ላይ ለመድኩበት መንገድ አለ ራሴ ከስክራች ጀምራለሁ ራሴ ሐሳቡን ዴቨሎፕ አደርጋለሁ እንደፈለኩ እናገራለሁ ካራክተሮቹን it's up to me አለ አይደለ so እዚህ ጋር ሲመጣ ደግሞ ፊቸር ፊልም መሆኑ የስክሪፕት መሆኑ ሳይንስ እንደገና ደግሞ based on someone's idea ነገር ነውና በደንብ ቻሌንጂንግ ነው መሃል ላይ ፈታተናል የሆነ ሐሳብ ይዤ ምናምን ወደ ራሴ ኢንትረስት ራሴ ልናገር ወደምፈልግበት መንገድ ምናምን ሲሄድ ራሴን አገኘዋለሁ ከወግ አንፃር ወይም ደግሞ ከሾርት ፊክሽናል ስቶሪስ አንፃር ግን ያን ያህል ዲስቲንክሽኑ የሆነ እየጠፋብኝ ምናምን ብዙም አልፈተንም እንደዛ አይሆንም ያ so ስራውን ከመጀመራችን በፊት ውል ተዋውለናል so ማለት ስለውን ለማውራት እኮ ግንባር እንተማረግ የኤችአር ፊት ማሳየት እኮ አስፈልግ ውል መዋዋላችን ምን አስፈልገ ያ ምንድነው ያለው ጥቅም ውል በእውነት ስለውል የሆነ ፉሎን የሆነ ኤፒሶድ የሚሰሩ የሆነ ፖድካስቶች ይኖራሉ መቼስ ከቢዝነስ ጋር የተገናኘ ነገር ላይ የሚሰሩ አካላት ግን በጣም አዲስ ወደ ስራ የሚገቡ ልጆች ምናምን ካሉ ኢንፎርማቲቭም ነው ብዬ አስባለሁ ውል ማይመጣልኝ ሰው ነኝ እኔ ስራ ስሰራ ኢምፖርታንት ነገር አይመስለኝም ምንድነው የሚመስለኝ ዝም ብሎ ያ ካለ መተማመን ጋም ላይ ያይዘው ይችላልው በቃ ስራ እየሰጠኝ ነው ስራውን እየተቀበልኩኝ ነው ከፔመንት ጋም ብቻ ላይ ያይዘው ይችላልው ምናምን አንተ የመዋዋል ሐሳብ ያመጣው አይደል እሺ ያ ውል ይዘጋጅ እንደዚህ ቀን ፊክስ አድርገህ ነገርከኝ ከዛ አይጋባ ኮምና ስክሪፕት ራይተር የሆኑ ጓደኞቼ ጋር ምናምን ደዋወልኩኝና ውል ላኩልኝ ምናምን አልኩኝ አንድ 3 ድራፍት ተላከልኝ ማለት ነው ውሉን ሳነብ በጣም ቫልዩ የገባኝ የዛኔ ነው ማለት ከዚህ በፊት ውል ተዋውዬ አላቅም ምናምን አይደለም ግን ይሄኛው ዲፈረንት ታይፕ ኦፍ ውል ነው የስክሪፕት ውል ገብቻ አላቅም ሶ የውል ሰጪውን የተቀባዩን መብት ግዴታ ሪስፖንሲቢሊቲስ ከዛ ደግሞ ታይትል ዲፋይን ያደርጋል which is very good ነገ ምንም
አንተ ሳይድ ጋር እንደዚህ ነው ብለ ያሰብከው እኔ ያልሰማሁት ወይም ማላቀው አይነት ነገር አይመጣም ማለት ነው ወይም እኔ ኤክስፔክት ያደረኩት አንተ ግን ማታቀው ረስቼውን ያልነገርኩ ምል ነገር አይኖርም everything is written አይነት ነገርና ኮንፊደንስ ይሰጣል ኮምፈርት ይሰጣል especially ኮምፈርት ይሰጣልና ጸዴ ነገር ነው ብል ነው ማለት የታይትል ጉዳይ ደግሞ አነጋግሮን ነበር ሶ እኔ ነኝ ጻፊው ሶ of course ሌላ ጻፊ ደግሞ ሲመጣ የሌላ ጻፊውና የኔ ታይትል ፊልሙ ሲሰራ ምናምን እና አሁን ፊልም ባይ ቃል ኪዳን አራያ ቢባል ነው ደስ የሚለኝ እሱ ጋር ታስገባኝም በብራኬት እንደ ኒክኔም እና ኮራይተር ይባላል ግን I don't know ይሄኛው የተጀመረ ስክሪፕት ላይ መጥቶ ፓርቲሲፔት ያደረገ ባለሙያ ምንድነው ያለው ታይትል ያለው ሪኮግኒሽን ምንድነው ያለው አስተዋጽኦ ምንድነው ምናምን የሚለው በደም ዲፋይን አድርገናል በውላችን አይደለም ስለዚህ ሌላው ደግሞ ዋጋ ገንዘብ ሶ ይሄን ያህል ተከፍለኛል አልሽኝ ከፈልኩሽ አልከፈልኩሽማ 4 ሚሊዮን ወጭ አርጌ ሶ ዋጋ ስተውጪ ኮንሲደር ያደረግሽው ነገር ምንድነው የገበያ ጥናት አርገናል ማለት ስንት ነው የሚጻፈው ስክሪፕቱን አንብለን ጠይቀናል የሲትኮምም የፊቸር ፊልምም ምናምን ጻፊዎች ስላሉ ስንት ነው የሚጻፈው ነው ያላቅም ባይሶቢ አለው ሂሳብ አለው ሰርፕራይዚንግ የሆነብኝ የሂሳብ ጥግም አለ ያልኩትም አለ ፍሪ ማርኬት ነው ሀገሪቱ የምታካሄደው ስለዚህ እንደ ስታተስሽ እኮ ነው ስታተስ ነው at the same time ስታተስ ብቻ አይደለም ስታተስ in a sense በሰራሹ ስራ ነው እኮ ስንት ፊልም ጽፈሃል ፊልሞች ሰክሰስፉል ነበሩ ወይ ምናምን እሱ ቫልዩ አለው እሱም አለው ግን አንዳንድ ሰው ዴሪንግ ነው ለመጠየቅ አንዳንድ ሰው ደግሞ እንደኔ አይነት ሰው usually አሁን ብዙ ስራ ላይ ገንዘብ ለመጥራት ጎበዝ ካልሆኑ ሰዎች መካከል ነኝ ብዬ ነው ማስበው ግን when it comes to this ጎበዝ ባልሆነ መንፈስን ይጠራሽልኝ ቆይ ለነገርህ እኮ ነው I progressed so ልክ እዚህ ጋር ስንመጣ እንዳልኩ ነው በቃ ማርኬት ላይ ስንት ከስንት አለ እነማን ናቸው ያንን ብር የሚጠይቁት እነማን ናቸው ይሄኛውን ብር የሚጠይቁት አይነት ነገር so አብዛኛው የሾርት ሙቪ እና የሲትኮም ጻፊ ነው እንትን የሰማሁት የነበረው የሆነ ያህል የፊቸር ፊልም ሰማሁኝ ግን ኮምፕሮማይዝ ሳደርግ እንዳልከው ስታተስ አሁን እኔ ለዚህ ለፊልም ኢንደስትሪው ለፊልም ሜኪንግ ለስክሪፕት ራይተርነት የመጀመሪያ ነው በቃ ምንም for granted ማልወስደው opportunity ነው for sure like to the level part of this መሆን by itself rewarding ነው የምትለው አይነት ማለት ነው ግን ደግሞ የሆነ ኢነርጂ ታይም ብዙ ኮንሱም የሚያደርገው ነገር አለ ሶ ለሱ ደግሞ ተመጣጣኝ የሆነ ክፍያ ደግሞ ያስፈልጋል አንተም በደንብ በጥሩ ኢነርጂ እንድትሰራው ስራውን የሚያደርግ ማለት ነውና በጣም ኮምፕሮማይዝ አድርጌ ነው ምናምን ምለው ፕራይስ አይደለም ግን ኦፖርቹኒቲው ለኔ በጣም ዋናው ነገር እሱ ነው ለለ ገንዘቡ አይደለም ሂሳብ ላይ ጎርተሽኛል ባይዘው እኔ እኮ ፊልሙን ልሰራ ያሰብኩበትን በጀት እኮ ነው ላንቺ ከፈልኩሽ ባላ የፊልም በጀት ስትጠየቅ ደምሬኔ anyways so ከዛ if it was with a stranger ማላቀው ባህሪውን ማላቅ አብሬው ሰርቼ ማላቅ ምናምን ኮምፎርት ማይሰጠኝ ምናምን አይነት ሰው ጋር ለሰራ ቢሆን ብዙ ሐሳብ ይጨምርብኛል ብዬ አስባለሁ so እሱም ኮምፎርት አንድ ፖዚቲቭ ነገር ነው ኮንሲደር ያደረኩት so ይሄንን ፖድካስት በመንሰራበት ሰዓት ስክሪፕቱ አላለቀም ገና on progress ላይ ነውና 70% ላይ ነን ማለት እንችላለን ዛሬ ደግሞ ኤክስፔክት ማድረገው ድራፍት ነበረ አልመጣልኝ 70 ላይ ነን አይነት ሪአክሽን ነበር የጠበቅኩት እኔ እኮ 90 ላይ ያለ መስሎኛል ምንድነው ድራፍት ኤክስፔክት ሳረግ ነበር ዛሬ እና ምንድነው ያልጻፍሽበት ምክንያት ቅድም አላወራንም about energy setting the mood
የሆነ ነገር እንዴት ነው ክሬቲቭ ፕሮሰስ ላይ ማምንበት ነገር ይሄ መመሰጥ አለብኝ መለየት አለብኝ ዲታች ማድረግ አለብኝ ካለው ኢንቫይሮንመንት የሆነ ኡቃቤ እንትን ሊል ነው አወራንበት እኮ የተቋረጠው ላይ አረ ሁለቴ ቆረሰራ ቀደም ተቋርጦ ነው እሺ እንትን በየለ ጃመር ቃል እሺ so in a creative process በምናምን አለው መሰለ ሰምተምታቆ ነው ኢትዮጵያ ውስጥ ያሉ ብዙ አርቲስቶች ምናምን ልክ ኡቃቢ ሲወርድብኝ አይነት ሆኖ የሆነ አረ ኡቃቢ ሲመጣ አይነት ነገር ሆኖ የሆነ ወርድስ አላቸው እና ሙዴ ሲመጣ ብለን ጋሽ ተስፋዬ ገሰሰ የሚሏት ነገር ነበርሽ ተርሟ ስለጠፋችኝ ነው so እንደዚህ አለ እና ሙዴ ሲመጣ እኛ ምንለው እንደዛ አለና ክሬቲቭ ፕሮሰስ ላይ ደግሞ እንዴት ይሆናል እየጻፍክ አይደለም እኮ ፒሲን አልከፈትክም ኖትቡክን አላስክም ስክሪፕቶ እየጻፍክ አይደለም ግን ዲታች አድርጋ የሆነ 2-3 ቀን ስፔንድ ልታደርግ ትችላለህ just thought process by itself valuable ነው እና የሆነ በቃ 3ኛው ቀን ላይ ለሊት ተነስታ ሊሆን ይችላል ስትጽፍ የምትገኘውና እሷ ሞመንት ላይ within like 30 ደቂቃ 1 ሰዓት በጣም ክሬዚ የሆነ ነገር ድሮፕ ታደርጋለህ እሱ ሃፕን የሚያደርገው ግን ፕራየርሊ የወሰድከው ዲታች የማድረጉ ሞመንት ምናምን ነውና አንዳንድ ጊዜ ለምሳሌ አሁን እኔ ዛሬ ይዤ መምጣት የነበረብኝ ድራፍት ይዤ አልመጣውም ስል it's not like ለስክሪፕቱ ዴዲኬትድ የሆነ ሞመንቶች አላሳለፍኩም ማለት አይሆንም ማለት ነው ምንድነው እንደላውራ ጀጅመንታል ፊት ነው ይታይ እኔ ከኦዲየንስ ጋር ነው ኮንቨርሴሽን ያደረኩ ያለው የሚያዩት ግን ያንተን ፊት ነው እሺ so that's it so ሙዴ ሲመጣ በሚል ሰበብ ስራው አይ ግን seriously እንደዛ ነው የሚሆነው ብዙ ባለሙያዎች ይሄንን ሰበብ ያደርጋሉ እውነት ለመናገር የኮሚትመንት እና የዲሲፕሊን ችግር በዚህ ይሳበባል ሙዲ አልመጣም ወይ የምመችበት ኢንቫይሮንመንት ላይ አይደለም በማለት you know excuse ይኖራል so let me tell you sorry interrupt ስላደረኩ መጻፌ ላይ ካሉት አንዱ ስቶሪ ርዕሱን ተወውና አንዱ ስቶሪ 3 አመት አቋለው ስቶሪው ከዛ በጣም ክሬዚ ስለሆነ ምናምን አይደለም በቃ አቋለው ሐሳቡን አቋለው ከዛ ካራክተሮቹን አቃቸዋለሁ ከዛ እንዴት ነው ኮሙኒኬት ማድረገው እንዴት ነው የሚወርደው ሐሳቡ የሚለውን አላውቅም ግን ካራክተሮቹን ምን አይነት ሰዎች እንደሆኑ እንዴት እንደሚያስቡ እንዴት ኢንተራክት እንደሚያደርጉ between them ያለውን ሪሌሽንሺፕ ምናምን አውቃለሁ ስቶሪ ቴሊንጉ first person ይሆናል third person ይሆናል ምናምን ሙድ ይፈልጋል ምናምን sure እሺ እንቀጥል እና so እንደዛ ነው ብለ አንደርስታንድ ብታረገኝ ደስ ይለኛል ተላል of course ታቋለ because writing and በደም ስለምታቀው ከኔ አንፃር ሳውራሽ እውነት ለመናገር እስከ ዛሬ አልጻፍኩት ጊዜ ስለሌለኝ ቢዚ ስለሆንኩ ሌሎች ኮሚትመንቶች ስላሉብኝ ብቻም ሳይሆን ሰነፍ ስለሆንኩኝ ነው ምን የሆነ ስቴትመንቱ በጣም ቦልድ ሆነብኛል እኮ እውነቴን ነው ሰነፍ ስለሆንኩ ነው እንጂ ማለት ጊዜን ማመቻቸት ሳልችል ቀርቼ ሳይሆን ጊዜ ሳይኖረኝ ቀርቶ ሳይሆን ምናምን አላር ማመቻቸት የምችለው ጊዜ አለ በደም ፕሮግራምድ በሆን you know ጊዜ አላጣም እዛው ውጥረቱስ መክተት ስላልፈለኩ ነው ራሴን ሌላ ራይተር ያስፈልገኝና አንዳንዴ ዲሲፕሊን ሳትሆኚ ኮሚትድ ሳትሆኚ ሙዲ አልመጣም የተመቻቸ ነገር አላገኘውም ምናምን በሚል ሰበብ እንደሱ ኮንክማ በቃ እንደውም የተመቻቸ ኢንቫይሮንመንት ስታገኝ የባሰ ልትሰንፉላ የምትችልበት ፖሲቢሊቲ አለ ሞር በተመቸሽ ቁጥር ሞር ምቾት መፈለግ አይነት ስሜት ውስጥ ገበያለሽ ሶ አንዳንድ ራይተሮች ምን ያደርጋሉ ከከተማ ወጥተው የሆነ ገጠር ውስጥ ሄደው ወይም ሪዞርት ይዘው ምናምን ይጽፋሉ so do without distraction አንዴ በደንብ በቃ everything ጨርሰው ለፕሮዳክሽን ይመጣሉ ማለት ነው እና
እሺ ይቀርበልኝ ብዙ ራይተሮች የሚጽፉበት መንገድ የተለያየ ነው አንዳንዱ ግርግር ውስጥ ወይም ጫጫታ ውስጥ ሆኖ ሊጽፍ ይችላል አንዳንዱ ሰው ደግሞ ለሌት እየጠበቀ ሊጽፍ ይችላል በጣም ብዙ አይነት ራይተሮች አሉ ግን ራይተሮችን የሚያመሳስለው ነገር ምንድነው ፎከስ ማድረግ ይሄ በቃ ዲስትራክትን የማያደርግ ኢንቫይሮንመንት ውስጥ መሆን ሞር ፕሮዳክቲቭ ያደርጋልና እንደዛ ቡና መጠጣት ትላለህ ቡና ላይ እንዴት ነው ማይ ይናለ ማለት እጠጣለሁ ግን ቡና ካላገኘው ምናምን ማለት አይደለም ኦኬ እንደውም አንድ ራይተር አለች አሁን ቲክቶክ ላይ ያየው ቡና ካልጠጣው ቀኔንም አልጀምርም ትላለች ትኩስ ብስኩት እና እንግዲህ የንትን የልምድ ጉዳይ ነው አይምሮሽን ያስለመድሽበት ጉዳይ ነው ሶ ሞር ፕሮዳክቲቭ የሚያደርግሽ ነገር ካወቅሽ እዛ ነገር ላይ መስራት ነው የሚጠበቅብሽ እሺ ያ ሶ እንደ ፕላናችን ከሆነ ዲሴምበር መጀመሪያው ላይ ያልቀ ስክሪፕት አልቆ ስለ ፕሮዳክሽን የሚታሰብበት ነበር የሚሆነው አይደል ግን ዲሴምበር ሊያልቅ እኮ ነው ዲሴምበር ምንድነው የምታስበው አይ ግማሽ ላይ ነን ቃልዬ እሺ እና ሂዩመን ፋክተር ናቹራል ፋክተር ምናምን የሚባሉ ሰበብ ነው አዲስ አበባ ፋክተር የሚባሉ ሁሉ አሁን ሰበብ አሁን ካወራ ነው እኮ የጻፊዎች ሰበብን አወራ እና ሶ ቀደም እንዳለው 70% ብለን ብናስቀምጠው 30% ምን ያህል ጊዜ ይወስዳል የሚለውን ባናቅም መች ፕሮዲዩስ ተደርጎ ለኦዲየንሱ ሪሊዝ ቢደረግ ዊሽ ታደርጋለ የሚለውና ፕላን ታደርጋለ ብለን እናስቀምጠው እንደዛ የሚለውን ሐሳብና ፕሮዳክሽን ምን ያህል ጊዜ ይወስድብኛል ብለ ታስባለ ከዛ ዴሊቨር ሲደረግ ደግሞ የትኛው መንገድ ነው የምትጠቀመው አሁን ዩቲዩብ ላይ ብቻ ፖስት የሚደረጉ ሙቪስ አሉ ሲኒማ ገብተው ቆይተው ደግሞ ወደ ዩቲዩብ የሚመጡ አሉ ቶታሊ ዩቲዩብ ላይ ባይመጡም አሉ የቱን መንገድ ነው ያንተ ፕሬፈረንስ ሚለውን ከመጨረሻው ስነሳ የሲኒማ ፊልም ነው መሰራው የሲኒማ ብቻ ሳይሆን ኢንተርናሽናል ፊልም ፌስቲቫሎች ላይ የሚሳተፍ ፊልም ነው መሰራው በሾርት ፊልም የነበረኝን ኤክስፒሪየንስ ወደ በሰራው ፊቸር ፊልም ማምጣት ፈልጋለሁ ሶ ኢንተርናሽናል ፊልም ፌስቲቫሎች ላይ እሳተፍበታለሁ አዋርዶች ላይ እሳተፍበታለሁ ሎካል ማርኬቱ ላይ ፓርቲሲፔት ያደርጋል ብዬ አስባለሁ መጨረሻ ላይ ያው ዩቲዩብ ላይ ነው ወይ ፕሮዲዩሰር ዩቲዩብ ላይ ወይም ራሴ ዩቲዩብ ላይ ይሆናል ሶ ብቻዬን አይደለም ፕሮዲዩስ ማድረገው ሌላ ፕሮዲዩሰር አለ አብሮኝ ከኔ ጋር ኮፕሮዲዩስ የሚያደርግ ስለዚህ በዚህ አመት ነው ለመስራት ፕላን ያደረኩት እንደ እግዚአብሔር ፍቃድ ስለዚህ ሞር ስክሪፕቱ ካለቀ በኋላ አብዛኛውን ታይም የሚወስድብኝ ፕሪፕሮዳክሽን ነው ኦልሞስት ከ4 ወር በላይ ፕሪፕሮዳክሽን ላይ መቆይ ይመስለኛል ኦኬ ሶ አብዛኛውን ስቶሪ ስለማቀው ሰርቼውም ስለነበረ ፕሮዳክሽኑንም ምናምን 4 ወር በቂ ነው ለኔ ስቶሪውንም ስለማቀው ምናምን ሶ ፕሮዳክሽኑም እንደዛው ምን ፕላን አሁን ስለ ፕሮዳክሽን ፕላን ያደረኩት ነገር ስለሌለ ይሄን ያህል ቀን ይፈጅብኛል ምናምን ብዬ ልናገር አልችልም ግን በቃ by the end of this year ዴሊቨር ብታረገው አይ መስራት ነው ዴሊቨር ማ በዚህ አመት አይታሰብም ኦኬ በዚህ አመት ፕሮዳክሽኑ መስራት ነው ፖስት ፕሮዳክሽኑም ካለቀ አለቀ ካላለቀም ኢትስ ፋይን ፕሮዳክሽኑ ከተሰራ በጥንቃቄ ስለሆነ የሚሰራው ማለት እስከ ዛሬ ቆይቼ ዝም ብዬ መስራት አልፈልግም ስለዚህ መስራት በመፈልግበት ልክ ስቶሪውንም አሁን መስራት በመፈልግበት ልክ አይደለ እየሰራለሁት ስቶሪው ላይ ያጠፋውትን ጊዜ ፕሪፕሮዳክሽን ላይም ፕሮዳክሽን ላይም ፖስት ፕሮዳክሽን ላይም አጠፋለሁ ጊዜ ይኖረኛል ብዬ አስባለሁ ስለዚህ ያንዳንዱ ነገር በጥንቃቄ እኔ በመፈልገው መንገድ በጥንቃቄ ለመስራት እሞክራለሁ ከፕሮዳክሽን ዋይዝ ከስቶሪ ዋይዝ ከዳይሬክቲንግ ዋይዝ ከኤዲቲንግ ከሳውንድ ከሚውዚክ
ከካራክተር ኤቭሪቲንግ በቃ እሱም በደንብ ተጠንቅቄ ለመስራት ሞክራለሁ ሶ የመጀመሪያ ፊልሜ ነው ሶ የመጀመሪያ ፊልሜ ደግሞ በደንብ ሪፕሬዘንት እንዲያደርግ ትፈልጋለህ አዎ እውነት ለመናገር እስከዛሬ ቆየሁበትንም ዋጋ ሊያሳይኝ ፈልጋለሁ በቃ ፊልም መስራት እስከዛሬ ጠበቅኩት ለዚህ ነው እስከዛሬ ፊልም ያሰራው እንደዚህ አይነት ፊልም ለመስራት ስለምፈልግ ነው የሚያስበል ፊልም መስራት ፈልጋለሁ እኔ ምኮራበት ስሜንም የሚያስጠራ በቃ ፊልም መስራት እንደዚህ ነው የሚያስብል ፊልም መስራት እፈልጋለሁ ስለዚህ ያንን ለማሳካት ምችለውን ነገር ሁሉ ለማድረግ ሞክራለሁ ከእግዚአብሔር ጋር ሶ ወጥቶ ደግሞ ሌላው ጉዳይ የኦዲየንሱና የባለሙያው ነው የሚሆነው ሶ እኔ ግን መስራት በመፈልግበት ሌቭል እና ጊዜ የመስራት ፕላን አለኝ ይመችሽ እና ሰክሰስፉል ፕሮጀክት እንደሚሆን ሳይሆን እንደሆነ እርግጠኛ ነኝ ሶ ፕሮዳክሽን ላይ ያለሽ ፓርቲሲፔሽን ምንድነው ጽሁፉን ጽፈሽ ትሄጃለሽ ወይስ ፕሮዳክሽን ላይ ወይስ ልቆይ እየጠየቅኩሽ ነው እኔ ከፕሮዳክሽን I don't know way ከሌላ ስራዬ ጋር ምናምን ሪሌት ስለሚያደርግ more ማኔጅመንት የሚለው ሐሳብ ደስ ይለኛል ሶ ፕሮዳክሽን ማኔጅመንት ላይ በዋነኝነት ከሚኖረው ሰው ጋር አሲስት ማድረግ ለኔም ኤክስፒሪየንሱንም ስለምፈልገው በዛ መልኩ እንደምሳተፍ ነው እያሰብኩ ያለሁት ከዚህ በፊትም በዛ መልኩ ሾርት ሙቪ ሆኖ ሲሰራ ልሳተፍ ብዬ ነው አይደለ በተለያዩ ጉዳዮች እንትን ያልሽው ተቋረጠ ጸባይሽ ስላላማረ ታውቃለ ፊትን ሳይው ማይክ ተቋረጠ ምናምን ልትለኝ ነው መሰለኝ አንተ ጸባይሽ እና ሶ በመጨረሻ ፖድካስቱንም ከመዝጋታችን በፊት ለጻፊዎች ማለት የምፈልገው ነገር ምንድነው ብዙ ሰዎች ኮንታክት ያደርጉኛል ፊልም ስክሪፕት አለኝ ፕሮዲዩሰር ታውቃለህ ወይ አንተስ የመስራት ፍላጎት አለ ምናምን ብለው ያናግሩኛል ሶ ምላቸው ነገር ምንድነው ስክሪፕታችሁ የናንተ መሆኑ ማረጋገጫ ምንድነው ብዬ ጠይቃቸዋለሁ ኦኬ እኔ የጻፍኩታ ምናምን ይልኝ ይችላል እሱ ማረጋገጫ አይሆንም ለምሳሌ የሌላ ሰው ስክሪፕት ሰርቀው ሊሆን ይችላል ጋስተውም ሊሆን ይችላል አዎ ቻባይኒ ሚንስ የራሳቸው ያለውነ ስክሪፕት ሊሆን ይችላል እጃችሁ ላይ ያለው ስለዚህ እኔ ፕሮዲዩሰር በሆን ከነሱ ጋር በፈራረም እና ሌላ የባለቤትነት ጥያቄ የሚያነሳ ሰው ቢመጣ እኔ ፌል አረኩ ማለት ነው ስለዚህ ራይተሮች የራሳቸው መሆኑን ማረጋገጥ አለባቸው ሶ የራሳቸው መሆኑን ለማረጋገጥ የኢትዮጵያ የአይምራዊ ንብረት ጽህፈት ቤት የሚባላል እዚህ ነው ባይዘው ኡራኤል ጋር ወደ ካሳንቺስ ሜጃ እና ምንድነው ማድረግ ያለባቸው አንድ ጸሐፊ ሲኖፕሲስም ይሁን በደንብ ስትራክቸርድ የሆነ ስክሪፕትም ይሁን ሐሳብም ይሁን አስጠርዞ መታወቂያውን ይዞ አይ ቲንክ የአገልግሎት ክፍያ ካልጨመረው 250 ብር ነበር እንደዛ ነው ይዞ ሄዶ ማስመዝገብ ይችላል ካስመዘገበ ሰርቲፊኬት ይሰጡታል ርዕሱ ታይትሉ የፊልሙ አይነት ምናምን ይጠቀስና የባለቤትነት ማረጋገጫ ይሰጣል ሰርቲፊኬት ይሰጣል ስለዚህ ለፊልሙን ለምሳሌ ለኔ ቢሰጠኝ ስክሪፕቱን ብቻ አይደለም ለኔ የሚሰጠኝ ኮፒ አድርጎ ባለቤትነቱ የማን እንደሆነ ለኔ ይሰጣኛል ሶ እኔ ማልሰርቀው የተሰረቀ ስክሪፕትም እንዳልሆነ የሱም ስክሪፕት እንደሆነ ማረጋገጥ ይችላል ማለት ነው ስለዚህ አንዳንድ ሰው ደግሞ ስክሪፕቱን ዝም ብሎ መስጠት ይፈራል ቢሰረቅብኝስ ምናምን ይላል ሶ ይሄንንም ሐሳብ ታስቀርይበታለሽ ቢሰራው መክሰስ ትያለሽ በቃ ያንተ ሆኖ ሬጂስተርድ ከሆነ በቃ ምንም መክሰስ ትቻለሽና ብዙ አያሳስብም ስለዚህ ይሄንን ባለሙያዎች ይሄንን ቢያደርጉ አሪፍ ሪኮመንዴሽን አይቸገሩም ስለዚህ በዚህ እንዝጋው መሰለኝ እሺ ሶ ተመልካቾቻችን ፊልሞሎጂ የዛሬው ርዕሰ ጉዳይ ይሄንን ይመስል ነበር በቀጣይ ሳምንት ደግሞ በሌላ እንግዳ ወይም በሌላ ቶፒክ እንገናኛለን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እባካችሁ ቪዲዮን ደግሞ ሌሎች እንዲያዩት ከፈለጋችሁ ሼር አድርጉላቸው ሐሳባችሁን አስተያየታችሁን ደግሞ ኮሜንት ላይ ልጽፉልን ትችላላችሁ ፊልሞሎጂ ቲክቶክ ላይ ፊልሞሎጂ ኢንስታግራም እንዲሁም ፌስቡክ ላይ አለን ፎሎ ላይክ አድርጉ ይመቻችሁ ባይ